ሌት ሲያቁላላ በወይን ማቁላላት የሚወደው በወይን ማቁላላት ሴትዮ ወይን ያልሽው ሽንኩርቱን ትቶ አንቺን ነው የሚያቁላላሽ ትንሽ ቆይቶ ቴክኖሎጂያ ለነገሩ የዘንድሮ ፍየልና በግ ራሱ መቀኔ ጭራሽ የላቸውም እንደው በገንዘባቸው ምክንያት የሰው መቀኔ ነው እንደው ፍስስ የሚያደርጉት ሙያሽ ይነገርልሽ በላውንደሪ እናቶቻችን ዶሮ በሚያጥብበት ሙድማ ብታጠብ ፈረንጅነት ተብዬ ጸጉረ ልውጥ ተብዬ ካገር ባረር ነበር ከምንም ጋር ያልተቀላቀለ ጽድት ያለ የጥንቸል ሽንት እንደ ጣቃ ጨርቅ ከመቀደዴና ከመቦትረፌ በፊት የሆነ ነገር በሉኝ ሽሮዋንም ምናምን አርጋችሁ ኤርፎን አርጋችሁ ለጥ በእንቅልፍ የማይወጣ ነገር የለም አድምቁላቸው ወልታሆታ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን ውድ የዩቲዩብ ቤተሰቦቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እያልኩኝ እንግዲህ በዓሉን በተመለከተ ቪዲዮችን ሰብሰብ አድርጌ ለእናንተው ከእናንተው ይዤላችሁ መጥቻለሁ አየት አድርገን ላስላስ የሚደረገውን አጃይብ የሚያስብሉትን አይናለም የሚያስብሉትንም ላስላስ እናደርጋለን ማለት ነው ከሀገር ውጭ ያላችሁ እህት ወንድሞቼ በዓሉን በተመለከተ ምንም ነገር አያመልጣችሁ ማለት ነው እንደተለመደው የቤቱ ክፍያ ጥሬ ገንዘብ አንቀበልም ካሽም አንወስድም ማለት ነው የቤቱ ህግ ነው ሰብስክራይብ አርጋችሁ ከርበት ትሉና የደውል ምልክቷን ኖቲፊኬሽን ሊደርሳችሁ ከርበት ብላችሁ የላይክ ምልክቷን ስታረጉ ልቤ በደስታ ብላ ትመለሳለች ቤተሰቦች ሐሳብ አስተያየት ካላችሁ እንቀበላለን ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ የትኛውም ድርጅቶች በራችን ክፍት ነው ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮቻችን ያረጋችሁ ተሙዬ ይህን ፕሮዳክት ለህዝቦቼ አድርስ ላይክ ምልክቷን የተጫናችሁ አብራችሁን ትቆያላችሁ ማለት ነው ግዴታ ነው መውጣት የለም አንዳንድ ነው የሚደርሳችሁ ለዚህ መለሰችው እግዚአብሔር ይስጥልኝ እንደ ቡና አሬ መቻች ምር ይችላልላችሁ እግዚአብሔር ያበሻ ህዝብ እኮ እግዚአብሔር ነው የምላችሁ በራሱ ህይወት እየቀለደ ፈታ የሚያደርግ ሰው ቢኖር ሀበሻ ብቻ ነው ይመቸው በቃ በዚህ አይነት ሙር ነው መታለፍ የሚችለው እንጂ ከባድ ነው ሺ ምናምን ነው 2 ሺህ ብር 3 ሺህ ብር 1 ኪሎ ስጋ የተገዛ አይነፋ ይሄኔ ነው በቃ ይሞታል ታዲያ የሚባለው በነገራችን ላይ ከሀገር ውጭ ያላችሁ ሰዎች ኢትዮጵያ ውስጥ አሁን ከረንትሊ ያለውን የገበያ ሁኔታ ማወቅ ከፈለጋችሁ በጣም ሰው ፈኒ ያደረገበት ያለበት ምክንያት ምን እንደሆነ ታውቃላችሁ አንድ ዶሮ ለመግዛት ከፈለጋችሁ አሁን በሃይብሪድ የሚሆኑ ኤልፎራ ዶሮዎች ከሆኑ ከ1300 ብር እስከ 1800 ባለው ኢንተርቫል ይገኛል ይሄ ድቅል የሚባለው ያበሻና የውጭ ድቅል የሚባለው ግድንግድየው ከ2000 ብር በላይ ነው 2500 እስከ 3000 ብር ተብሎ ይጠራል ፍየልም እንደምታውቁት ነው 30 እና 40 ሺህ ብር ነው የሚባለው ሌት ሲያቁላላ በወይን ማቁላላት የሚወደው እኔ ከውሃ ይልቅ መመክረው እና የሚጣፍጥልኝ በወይን ሳቁላላ ነው አረ በወይን ተይ እንጂ አይናለም ጉድሽን ይልኝ በወይን ማቁላላት ሴትዮ ወይን ያልሽው ሽንኩርቱን ትቶ አንቺን ነው የሚያቁላላሽ ትንሽ ቆይቶ ቅመም ነው እንጂ የሚጨመረው በወይን አቁላልተሽ ምን ሊሆን ነው እዚች ጋር እንዲወጣ ነው እዚህ ቁንጮቻችን ላይ አረ ምኑን ነው አንተ ምንድነው ይሰበሰብክብኝ በላውንደሪ ማጠብ በወይን መስራት ነከነ ጎዲያማ ዶሮውን በስትሮ መጠጣ ልታመጡብኝ ትችላላችሁ እሱማ ማይቀር ነው ታረጉታላችሁ ሴትዮ ወይን ማለት እኮ ሰው ይዞት ሲመጣ አዝሎት ይመጣና ይዞት የመጣው ሰውዬ ትንሽ ቆይቶ ከጠጣው በኋላ ወይ በበዳድ ይሄዳል ወይ ታዝሎ ይሄዳል እኔ ያለው ክፉ ነው ትንሽ አትዳፈሩ ከምትጠጋ በዛውም ሴት ሆነሽ በዛ ላይ ሚዲያ ላይ በወይን ዶሮት ቅድም ራሱ ምን ተጣራጥር ያለው መሰለ ላውንደሪ ላይ ስታጥብ በረኪና ሳጨምር አቀርም ለጥዳት አይቀርም በጣም ስዘምኑ ስትሞጥቁ ሙጥቅ ስትሉ የሚያረጋችሁ ነው የሚያሳጣው እንቁል ቢጥጥ ነው የሚያረጋችሁ አባቶቻችን እኮ ወደው አይደለም የሚተርቱት አወቅሽ ሲሏት የቄሱ ሚስት መጽሐፍ ቅዱስ አጠበች የሚባለው ነገር ይሄ ነው በጣም ጣመልን በጣም የገረመኝ እንደውም ጾም ላይ ምን ተፈጠረ እንደው አባቶችም ተናግረውታል የጾም በርገር የጾም ዱለት የጾም ጥብስ የጾም በሬ ነው የሚመጣው ተብሏል ተዘጋጁ
Tecnologia. ይሄ ነው ሪል ቴክኖሎጂያ። መቅኔ ለማውጣት እንዲህ ስንል ሰው ምን ፈነከተው ነገር ሁሉ ቀረ። ሾርት ሜትድ በስትሩ። ለነገሩ የዘንድሮ ፍየልና በግ ራሱ መቅኔ ጭራሽ የላቸውም። እንደው በገንዘባቸው ምክንያት የሰው መቅኔ ነው እንደው ፍስስ የሚያደርጉት። ግን ተመችቶኛል። እግር ጥሏችሁ ሙያው ሳይኖራችሁ እንደው በግና ፍየል ለመግዛት ገበያ ስትወጡ ብትጠነቀቁ ነው የሚሻለው። እንደው ነጋዴውን ራሱ ሳናገረው ይሄ እኮ አልሸረፈም ጭራሽ ላስቀው ነው እንደምገዛው 50 ምናምን ሺህ ብር ገዝቼ ገዛንና አርደን አጥንቱን ቅቅል አስቀቅዬ ኪስ ነጭ ፕላስቲክ በሉት ስጋው ሰው ጥርስ አራግፌ ድሩኝላችሁ ነበር። በሽምግልና ነው ነገሩን የፈታነው። በኋላ ላይ ጉዳዩ ያጠንት ስለሆነ ፍርድ ቤት ጣልቃ አልገባም ብሏል። ቤት መጥቶ በግሊ በላይ የነበረውን ሰውዬ አሳሩን አብልቼን ይላኩት። ሙያሽ ይነገርልሽ ብለውንደሪ ሙያህ ይዘርዘርልህ ሙያሽ ይተረክልሽ ሙያህ ጭራሽ ተራቀቀን ሲባል በልብስ ማጠብ ያላውንደሪ ዶሮ ማጠብ። የዘንድሮ ሴቶች እንዴት ነው ሾርት መንገድ እያገኘን እያላችሁ ጭራሽ እኛ የምናውቀው እኮ ቸፍ በሎሚ እናቶቻችን ዶሮ በሚያጥብበት ሙድማ ብታጠብ ፈረንጅነት ተብዬ ጸጉረ ልውጥ ተብዬ ከሀገር ባረር ነበር። እውነቴን ነው የምላችሁ። እንዴት ነው ነገሩ? አሁን ላይ አብዛኛው ኢትዮጵያውያን ሰው ቤት ሄደን እንደው እንደ ድሮ ኑ ምሳ እኔ ጋር ብሉ ስንባል መብላት እንኳን እየደበረኝ እየመጣ ያለው በእንደዚህ አይነት ጉዳይ ነው። ልብስ በታጠበበት ህፃናት ጭቃ ቅባታቸውን ቁጭ ያደርጉበታል። አሁን ይሄን ወጥ ሰራው ብላ አመት ባል ብላ ስታቀርብ ነው ምንድነው ደግሞ ብልቱ በዛብኝ ልበል ብዛቱ በዛ ላይ ደግሞ ቅጥነታቸው። እናቱ ፈልቅቀሽ ነው ወይስ ገንጥለሽ ነው ቁጭ ያደረግሽው? ቾር የሌለው ባህላችንን አታምጡ። በሎሚ በሽሮ ሲታጠብ ሲታሽ አሁን ነው እንደውም ቆዳ መልስ እየመጣ ያለው እንጂ ከነ ቆዳው ነበር እኛ ምን በላው ለብ እንደዚህ ተለብልቦ ምናምን። ከምንም ጋር ያልተቀላቀለ ጽድት ያለ የጥንቸል ሽንት ምንም አይነት ባዕድ ነገር ያልገባበት የጥንቸል ሽንት የምትፈልጉ ቤተሰቦች አርብቶ አደሩ ግቢ ስለሚገኝ በተለያየ አማራጭ በ30 ሊትር በ1 ሊትር በ5 ሊትር ስለሚገኝ ቤተሰቦች እየደወላችሁ ማዘዝ ትችላላችሁ። ያላችሁበት ድረስ እናመጣለን። እንደምትመለከቱት ከነዚህ ከጥንቸሎች ቀጥታ የተቀዳ ምንም ነገር ያልገባበት ጽድት ያለ ሽንት 00 ሁላችሁም ፈላጊ ቤተሰቦች ባዮ ላይ ቁጥር ያለ ደውሉልኝ። ባላችሁበት በክፍለ ሀገር እንልካለን። ችግኞቻችሁ አትክልቶቻችሁ ካሁን በኋላ አይበላሹም ማለት ነው። በፈንገስ አይጠቁም። የጥንቸል ሽንት አቅርበንላችኋል። ይመቻችሁ። እንደ አረምንት ማድረግ ይሆናል። እኔ ኮን ቁጭ ብዬ ምንም አልጠቅምም። ባለፈው ስጋዋን ቆዳዋን ምናምን ሲል ነበር። ነገሩ ላይ ገብቼ ከመፈትፈቴ በፊት ፕሮፌሽኑ ያላችሁ ሰዎች እንደዚህ የእንስሳት ሐኪም ላይ ያላችሁ ሰዎች እንደው የሆነ ነገር በሉኝ። ለምንድን ነው የሚጠቅመው? ሲናገር እንደሰማሁት ለችግኛችሁ ምናምን ያለው እንደ ጣቃ ጨርቅ ከመቀደዴና ከመቦትረፌ በፊት የሆነ ነገር በሉኝ። እኔማ እንደ ምላሴ ነው የሚያስደፋኝ። ላጤ ላይፍ ተመልከትልኝ። አሬ መቼ የለም በቃ ተናገር ያለው ቅድም የአይላንዱ ገረማችሁ። ይሄኔ እኮ ጎረቤት ያለው ሰው ታድሉ ላጤ ሆኖ ዶሮ ይሰራል ይል ነበር። ቅድም ይኸውልሽ ያልኩት ይሄ ድምጽ ነው። ይሄ ድምጽ እንዲህ ብለን እንቀሰርና እናንተና ቤት ዶሮ ተገዝቷል የምንለው በዚህ ነው። ባይታሰር ራሱ ውስጥ ሸርከት ቢያደርጓት ራሱ ይኸውላችሁ ድምጹ። አይዞህ አንድ ቀን ታርዳለህ። እንዲህ ማጠብ አምሮህ አትቀራትም። እንደዚህም አይነት ሰው አለ እንዴ! አንተ እኮ ቢያንስ ቢኖር እንዴት እንደሚሰራ እንኳን መስራት እንደምችል እያሳየህን ነው። ይሆንልሃል፣ አንድ ቀንም አይቀርልህም። ይኸውላችሁ እኔ የምመክራችሁ ላጤ ከሆናችሁ እንደውም ምን ታደርጋላችሁ መሰላችሁ? ካለ መብላት ከሌለ ግን ሽሮዋንም ምናምን አድርጋችሁ ኤርፎን አድርጋችሁ ለጥ በእንቅልፍ የማይወጣ ነገር የለም። ህመምም ምንም በእንቅልፍ ነው የሚወጣው። ከዛ ባስ ሲል ደግሞ አይሆንም። ከበስተሰሜንና ደቡብ በኩል ወይ በምዕራብ በኩል የሚመጣ የሚነፍስ የወጥ ሽታ አፍንጫህ ላይ ሰርስሮ የሚገባ ከሆነ አከራይ በር ላይ እሰይ ደስ ይበለን፣ ኧረ እሰይ ደስ እንደ ዥዋዥዌ የሚለውን መጫወት ነው። ሱቅ እየሄድኩ ነው በሚል ተልካሻ ምክንያት ሰሙ ሱቅ የሚሄድ ነው። ወርቁ ግን አብሉኝ ዶሮዋን የሸተተኝን አምጧት የሚለውን መውላቀና ተውሳከ ግሷን መጠቀም እንዳትረሱ ማለት ነው። ቺ ለእናንተ ናት፣ ስለተጠቀምኩባት ነው። አድምቁላቸው በልልታ ሆታ ለእናት ለአባትም የተቀደሰ ገና መስገና ሸብ አርጉት በልቶ ጠጥቶ ሀገር ባህሎች ረጅም ጊዜ በኋላ እንዴት ነው የሚያምርባቸው። በነገራችን ላይ ለማታውቃቸው ሰዎች ገነት ንጋቱና ባለቤቷ ናቸው። ከ10 ዓመት በላይ ተፋተው ሶሻል ሚዲያ ላይ ሰይፉ ላይ እናቃቸዋለን። ልጆች ነበሯቸው። እንዲታረቁ ኢትዮጵያውያን በሙሉ ፍላጎታቸው ነበር ካላቸው ፍቅር የተነሳ። አሁን ግን በትንሳኤው ትዳር መሰረቱ። ይሄ ነው በቃ ይቅር ተባብለ ያለፈውን ረስተን ወደ አዲስ ኒው ፈርቲሊቲ ላይ መግባት ማለት። እናንተ ግን
እንዲሁ እንትን ብለን 20 ምናምን እንቁጣጣሽን 20 ምናምን ፋሲካ በላን ይደኛል ደርዚ አረ የሆነ ነገር ፈልጉልኝ ይውጣልኝ እንግዲህ አርቲስት ገንዬ በጣም ነው የምንወድሽ በጣም ነው የምናከብርሽ እንኳን ደስ ያለሽ ለልጆቻችሁም እንኳን ደስ ያላችሁ ለማለት እወዳለሁ በጣም በደስተኝነት ነው የተሞላሁት ታሪው ዘመናችሁ የተባረከ እንዲሆንላችሁ እንዲሁም ውድ የዩቲዩብ ቤተሰቦቼም የተጣላችሁትና የተለያያችሁት ሰውን ፈጣሪ አምላክ በሆነ አጋጣሚ ፍለፊት ላይ ገጭ እንዲያደርግላችሁ ልባዬ ምኞቴን ነው መገልጽላችሁ يا باينا الشيطانا لو سرج لنطانا أما مولشالة ولا ما مولينا أما مولشالة ولا ما مولينا በምስሉ ላይ የምታያቸው በሬዎች ሁለቱም በቪትሱ አካባቢ የተሸጡት 1.6 ሚሊዮን ብር ማለት ነው። አጀብ ሊብሬ የለው ነዳጅ አይበላ ምን የለው ነገር ግን ይህ ማለት 800 ምናምን ሺህ ብር ማለት ነው። ምናምኗን ርዝራጇን ግብሯ ምናምን ትተነው ማለት ነው። እና ይሄኔ ነው በዓልን ፖስት ፖንድ እናደርገው ይተላለፍ ከቀጣይ ዓመት ጋር እናከብራለን የሚባለው እኮ ለዚህ እኮ ነው ቤተሰቦቼ። ለማንኛውም እኔ መጪው ይሄን አላቆም 15 ሺህ ብር የተገዛችው ወግ እንግዲህ ሆስፒታል እንደገባች እየተገለጸ ይገኛል። ከላይ እንደምታዩት እንግዲህ በአሁን ሰዓት ላይ እጅግ ታማ ግሉኮስ ተሰጥቷት እንግዲህ በግሉኮስ ነው ያለችው ማለት ነው። ለበዓል እንድትደርስ እንግዲህ ሁላችሁም የበኩላችሁ ተማጽኖ አድርጉልኝ እየተባለ ይገኛል። በጭራሽ ግሉኮስ አስተኝተውታል እኮ ነገ ከነገ ወዲያ ደግሞ በኦፕራሲዮን እንዲወልዱ ነገሩን አመቻቹላቸው። ግድ የለም ለነገሩ 55 ሺህ እና 40 እና 50 ሺህ ብር 55 ሺህ ብር እየለ የተገዛ አይደለም ግሉኮስ ቀርቶ ቀዶ ጥገና ውጪ ወጥቶ እንደው ይታከም ቢባል የምሬን ነው የምላችሁ ገቢ ማሰባሰቢያ ማድረጋቸው አይቀርም እንዴ ከውድነቱ አንፃር ነው። እኔ ባለፈው ልታከም ሐኪም ቤት መሄድ የህክምና ዋጋውን ሲነግረኝ እንትን ሎክሎኪቾ እንትን እያልኩ ነው የሮጥኩት እያልኩኝ ከዛ እንደው ስለሚያቀኝ ያው ሶሻል ሚዲያ ላይ ስለሚያቀኝ ናስቲ ተሙይ በቃ ይሄን ገንዘብ እንኳን አታውጣ ባይሆን ወተት እርጎ አይብ እንዲ የመሳሰሉ እንስሳት ተዋጽኦችን ተጠቀም ይሻልሃል አላለኝም። የዛኔ ነው የምሩን ያሳቀኝ። ይሄንን በበላ ኖሮ መጀመሪያ እታመም ነበር ወይ እንደዚህ መለስተኛ ከሰል መስዬ ቀይም ከሰል መስዬ ቁጭ ያልኩት ለበግዢ ከወጣ ገንዘብ አንፃር ግሉኮሱ ፌር ነው ባይነኝ። አድንቅ ያለው እውነትህን ነው። የምን መክሰር ነው? በፊት እኮ ፍየል ተገዝቶ ቆዳው ነበረ ውድ። አሁንስ አባቴ እንደውም ይነግረኝ ነበረ የሚገርምህ በሬ በ50 ሳንቲ ገዝቼ ቆዳውን በሽሚያ በ1 ብር ሸጥኩት ይለኛል። ይሄ ሙጠምጢም ነው እንጂ ጋሼ የምር በሬ 50 ሳንቲ ተገዝቶ ቆዳው እንደውም 1 ብር ይሸጣል። አሁን ሳስበው ግን ማለት ነው አሁን ላይ ይሄ ሁሉ ብር ምንቀፈቅፈው አባቶቻችን የበሉትን እንትን ደረሰኝ እያዋራረድን ይመስለኛል። አይመስልም? ምንም አይመስልም። ምክንያቱም አታስብማ ማለቴ ምን ጊዜ ኖሮ ታስባለህ? ይቅርታ ደረሳው ዳማቱ ይቀርልበት ባሉ ይመች እና ይሙት እንዴ ቤተሰቦች ኢትዮጵያ ውስጥ ምን እንደተፈጠረ ስላላያችሁ ነው። እውነቱን እኮ ነው። እኔ ራሱ እግዚአብሔርን ፈርቼ ነው እንጂ እንደዚህ ልጅ በጨበጣ ባሳልፍ ደስ ባለኝ ነበር። እንዴ አንድ ዶሮ እቺ ብላ ንጋቱን 12 ሰዓት የምታበስረን የነበረችዋ 2000 ምናምን ብር ገብታ ሂውማን ሄሮናለች እኮ እንዴት ጣራ እንደነካች። እንቁላል ባለፈው 25 ብር ገባ ብዬ ወይ ስል ጭራሽ ዶሮዋን እንደ ድሮ ነው ከበት ስናደርገው 12 ብልት ነው ያለው አይደል? አዎ እንደውም አሁን እግሩም አንሶ ጭራሽ ሞዴል ናቸው መሰለኝ። ቀጥ ነው ምን እንደሚመስሉ። ኧረ እባካችሁ ያጋጠማችሁ ሰዎች እስቲ ኮሜንት ላይ አሳውቁን። እኔ አልቀመስኩም መረቁን ነው። ወንድሜ በዚህ ሰዓት ማለት ነው እንደ ቆሎ ጓደኛ እንደዚህ ተቃቅፋ ራሱ ባለመሄድ ይገርመኛል። ውድነቱን ምን ያህል እንደሆነ ብታውቁት። እናቶችማ ሼም ይዟቸው ማለት ነው እንደ ኒንጃ ፊታቸውን ሸፍነው ነው ገበያ እየወጡ ያሉት። ምክንያቱም ዶሮ 2000 ምናምን ብር ፍየል ትሰማላችሁ አልነግራችሁም ስንት እንደይሸጥ እንደሆነ። አጃይብ ነው የሚያስብለው ዘንድሮ በጣም ጣራ ከመንካቱ የተነሳ ጭራሽ ሰው ራሱ እንደ በፊቱ በወዛደር አይደለም በጉንና ፍየሉን የሚልከው እንደ ጓደኛው እጅ ለእጅ ተያይዘው ማለት ነው። ጠብ አንድ ሁለት ብሎ መግባታቸው ራሱ አይቀርም። አፋችን ይሁን ሁሉ መሀት ያመጣብን ይሆናል። እኔ እርግጠኛ ነኝ። እኔ ፈረሰኛ ነኝ። ለምን አልበላም? ወይ ስጋ የለው ወይ አይጣፍጥ አባወራ በሚል ስም ተልካሻ ምክንያት ብቻ እኔ ፈረሰኛ በላበት ምክንያት እና ሌላ ስጋ ይቅረብልህ። እግር ይሻለኛል ጌታ። ምን አላት ይኸው አንዴ ነው የጎረስኩት ይኸው ወይ ስጋው ይጣፍጥ አባወራነ በሚል ሰበብ ብቻ በቃ ዝም ብዬ እንትን ፈረሰኛ መበላ በየእንትን እንዳል ያው ነው የሚያክለው ትልቅ ይመስላችኋል። አሁን የሚጣለው ምንም የለው ምሬት ፕሮማክስ ይሁን በቃ ችነስ ነው አባወራና ፈረሰኛ ብላችሁ ፈረሰኛ የምታበሉ ይሄ አስተዳደራዊ በደል ይመስላል። በጣም ተበድለናል እኛ ወንዶች። በተለይ አባት ነው አባወራ ፈረሰኛ ብላ እግር ስጡኝ ጉሮሮ ስጡኝ ጉሮሮ
ጉሮሮ ላይ በሳል ነው ስጋ ያለው። በፊት አባቶቻችን ጋር ሲቀርብ የነበረው ፈረሰኛ የምር ታንከኛም ጭምር ነው የሚመስለው። ምን እንደሚያክል ታውቃለህ? መቼስ ብዙ ጊዜ ያሳለፍነው ካንተ ጋር ነው። እዚህ ላችሁ ከሆነ አባቶቻችን በልተው በላዩ ላይ ልጠው ለሁሉም አቋድሰው እንደገና አጥንቱን ፍልፋዩን ለኛ ይሰጡን ነበረ። እሱን ስንታገል ነበረ ሰዓቱ ሜድ የነበረው። ያውን ፈረሰኛ ራሱ ታብሌት በሉት በአንድና በአንድ ጎን ያለ ነው። ከዛ በኋላ ሌላው ዜሮ ምንም አይጠቅም። አጥንቱ ራሱ በፊት እንትን ነበር የሚደረግ ነገር ነበር። አሁን ጭራሽ ሱሰኛ የሆነ ዶሮ ነው መሰለኝ። ጭራሽ ክስት ያለ ነው። ወዝ የለው ምን የለው። ቅቤ ራሱ ተሞጅሮበት። ድሮ ዶሮዎቻችን ማሳ ውስጥ ይለቀቃሉ። ከተማ ዞረው ለቃቅመው ምኑንም ብለው በላልቶ ይመጣሉ። ከዛ በኋላ ደህና ነገር አላቸው። የሚበላውም ነገር ጥሩ ነበረ። ዋጋውም ትንሽ ነበር። አሁን አጥሮላቸው ውሃ ቀርቦ መኖ ቀርቦ ራሳቸውን እንዴት የቤት እመቤት አድርገው እንደሚያስቡ እንዴት በንስንስንስ እንደሚሉ ታርዶ 12 ብልት ለሚወጣት 2000 ምናምን። በዛ ላይ ጭራሽማ የአበሻ ዶሮ እንደው እርግብ ይሻላል ከነሱ ይልቅ። እንዲህ የሚያስለፈልፈኝ የዶሮ ዋጋ ነው ኑሮም ጭምር። እንዴ ወድጄ እኮ አይደለም። ምን ይሻለናል? ያለሱ ደግሞ ያለ ዶሮ በዓል አይመስልም። በተለይ ፋሲካ ታውቁታላችሁ የምታውቁት። ይህንን ጉድ ብቻ እዩልኝ። ለቤት ቅዳሴ ያልቆ 9 ሰዓት ላይ ስንወጣ ከቤተ መቅደስ ይሄን የጠበቀን የሆላንድ ዮገርት ባለቤቶች ላስቀደሰው ሰው በሙሉ ለእያንዳንዳችን ውጭ ላሉት ምስኪኖች ለሁሉም ዮገርት እንደዚህ እየሰጡ ነበረ። በጣም ነው የገረመኝ። እስቲ አመስግኗቸው። ጠጥታችሁ እዛው ጥላችሁ ሄዳችሁ ሰዎች ደግሞ በጣም ታሳዝናላችሁ። የኔ 2 ወንድሞች ናቸው ቤተክርስቲያኑ ሲያጸዱ ያመሹት። እንደዚህ አይነቱን ደግደጉን ኢትዮጵያዊ እንደው ፈጣሪ ያብዛልን። የምር በትላንትናው ቪዲዮም ላይ ፖስት አድርጌዋለሁ። አላችሁ ላይ ትንሽም ቢሆን ተቸገረ ሰው አካፍሉ ብዬ ነበረ። እንደው የኔንም ጥሪ ሰምቶ ባይሆንም ዋናው ነገር መደረጉ ነው። ያለንን ቤታችን ውስጥ የተቀመጠ አጣጥፈን ቁጭ ያደረግናቸው ልብሶችም ካሉ የኛ አይደለም ለተቸገረ ሰው ምግብ የተረፈ ካለ ነዳያን መጥቶ ከማንኳኳት የለበትም። ሄዳችሁ እንኳን አደረሰ ብላችሁ መስጠታችሁን እንዳትረሱ። በረከት ነው። እንዳሳብ ነው መካሪ ሲያጫውተኝ። ይሄ ነው በቃ ይሄ ነው እኛ ባህሌን የሚባለው። በኮባ በእንት ተደፍቶ ሞደርናይዝድ ሆኖ ቤት ውስጥ ማብሰያ ነው የሚበሰለው። ሁሉ ነገር ቀላል ነው። ዶፍ ቢዘንብ ይሄ መስዋዕትነት የተከፈለለት ዳቦ ነው። ዳቦ ግን መስዋዕትነት ሲከፈለለት ደስ ሲል አሁን ቆርሶ ይበሉታል። እንደ ጉበን እኮ 4 ቦታ ቆመዋል። ይሄ ነው በቃ ሴትነት። ተፍ ሊጡን ቦካ አርገሽ ዶሮ ስገነጠለ እኔ ብታዩ ምን ያህል ፋስት ኤንድ ፊውረስ እንደሆንኩኝ። ቤተሰቦች 100,000 ሰብስክራይብ ስገባ ሙሉ ዶሮ እየገነጣጠልኩ እዚሁ ላይ ያሳያችኋለሁ። እኔ አይን አለም ልጅ አይደለሁም፣ አሳያችኋለሁ። የምር በዛውም ቦይን የምትሰሩ ሰዎች ሙያውን ከኔ ታዩታላችሁ። ቀልድ ነው፣ ዛቁ። ተስፋ ኑስኪ 55 ብር ለዛው ተፍዬ ሊያወጣ ወይፈን ከዚያማ ነሳና ክብሩና ቀዳጅ። እድለኛ ነህ። 55,000 ብር ገዝተህ እንደ ወትሮ በገመድ ልታስረው። ሎከር ባገኝ ሎከር ውስጥ ነበር የምቆልፈው። እንደ ድሮ ፍየል ነው፣ 4 እግር ነው ያለው። ምን የሚጨመር ነገር የለውም። 55,000 ብር እንዴት ነው ቁጥር ላይ ያለው ውስንነት? ጃል እየተሳሳትን ነው እዚህና በዛ። እኔ ከቤት ስለማልወጣ ነገሩን አላውቀውም። ልጅ ከቤት እንደማይወጣ ታውቁታላችሁ። ከሀገር ውጭ ያላችሁ ደግሞ በእናንተ ሂሳብ እንዳታስቡት። ደግሞ 55,000 ብር ኢትዮጵያ ውስጥ ማለት ስንት ተአምር የሚሰራ ገንዘብ ነው። ታውቁታላችሁ። ልላክልህ። ኧረ ስቀልድ ነው። የፈለገ ዝነኛ ሰው ብትሆን ቤት ስትመጣ የቤት ልጅ ነህና ይገርመሃል። እንደተለመደው እንጀራ ጋግሬ ቤተሰቦቼን ላበላቸው ነው። ሰነፍ ሰው አይደለሁም። እሺ እናንተ ማን ያዟል እሸቱ በህይወቱ ሰነፍ ሆኖ አያውቅም። ባይዘው ወይ ለሚወደው ነገር ይሞታል። look this እኔን የምታገባኝ አእምሮዋን እመግባለሁ፣ ሆዷን እመግባለሁ፣ የፈለገችውን ነገር ስፒሪቷን እመግባለሁ። look እኔን የምታገባኝ ልጅ እዚህ ጋር ቀዳዳዋ እንደዚህ ይሸፈናል፣ ገበናዋ እንደዚህ ይሸፈናል። ግን ምን ያደርጋል? ጠፋች። ማታ ደግሞ ዶሮ እየሰራው ቀርጬ ላይ ባሳያቸዋለሁ። ትውልዱ ሰንፈዋል። እንደ እናቶች አይደለም እየተባለ ነው እንዴ። አሁን ሴቶች እኮ አብዛኛ ሴቶች እንጀራ መጋገር ማለት ነው። አብስትራክት ስዕል በሉት በፍሬም ቢቀመጥ ስንት ሚሊዮኖችን ያወጣ ነበር። አንዱ እስቲ ወጣማሲ ስትባል ክሎክዋይዝ ነው አንቲ ክሎክዋይዝ ነው። እንጀራውን እሺ ታዩ ዶሮ መስራት ትችያለሽ ስትባል እኮ ነው ጥፍሩን ነው
ፔዲኪዩር ነው ማኒኪዩር ያለችዋ ትዝ ትለኛለች። አረ እንደው ቢያንስ ከወንዱ ጋር ዋሉ። አሁንማ ጭራሽ ከሴቱ ጋር ሟልተው ከወንድ ጋር ሟል ጀምሩ። ሁላችሁንም ማለት አይደለም ምርጥና እንደው ጣት የሚያስቆረጥሙ ያላችሁ ሰዎች እንዳላችሁ ይታወቁም ግልጽ ነው። በነገራችን ላይ ማን ያዝያል እሸቱ ከበፊት ጀምሮ ቪዲዮቹን የምታዩ ከሆነ በጣም የሚገርም ለኛ ያልታወቀን ነገር ግን ጭንቅላቱን ክፍት አድርጎ ላየ ሰው በጣም የሚገርም ለውጥ አለው። ብሮ እያለ የሚገርም ሆቴል ከፍቷል። ብሮ እያለ የራሱ ድርጅቶች አሉት። እኔ አንድ ነገር ላሳያችሁ የምር አረማ ተጨነቂ ዶሮ ደርሷል። ተንተክተኳል ብታይ ሲያምር ቃሪያ ብቻ ነው የቀረው። በቃ ክትፎ መረቅ ያለው ነው የሰራሁት። መረቅ ያለው ግን ፍርፍር ያለ ሰርቻለሁ። ሁለቱም ነው የሰራሁት። በቃ ዶሮውን ግን ዶሮ በካቻፕ ይቀርብ ባለ ካቻፕ ይሁንላት። ምን አለች? በጣም ትሳደባለች። ወይኔ ተጨንቃ እኮ ነው። አናሳፍራትም ዛሬ ነው ታገዝ ጠላ አረረ ስኮኒ ተተከለች እንጂ እሺ ተጨምርበት ክትፎን በጣባ ከምን በሃይላንድ ማቀርበስ አራማን ገና ጣባ ያጥፋት ሃይላንድ ቆርጠሽ በሃይላንድ አቅርበሽ በቃ ዋሻው አልዋሻው። ነገ ከነገ ወዲያ ደግሞ ገንፎ ለመስራት አብሲት ምጥል ሴት ትመጣላችኋለች። አዎ ዳቦ ደፋሽ ስትባል ባፍጥሙ ነው እንደምትለው እኮ ነው። ወይኔ ሙያው ጠፋ ማለት ነው። ግድ የላችሁም እስቲ እናቶች እንኳን ስትሰሩ ሳብ እያደረጋችሁ። ለነገሩ የዘንድሮ ወጣት ስንባል የባህል ሰሞን ቤት ውስጥ ከማገዝ ይልቅ የት ነው የምንሄደው? ኮንሰርት ነው የምንሄደው። ጭፈራውን ጌዳውን ከሽከሽ ቡም ነው። ከስር ውሃ ማቀበል፣ እንቁላል መላጥ፣ የታጠቡበትን ምናምን መድፋት እሱ ነገር ቀርቷል። እሱ እኮ ነው ድባቡ ባዳ ሳለፍኩ። አሁን እሷ እኮ ውጭ ወጣ ኩበቱ ምኑ ሽታው ተራራው ምናምን ቆላ ደጋው አማር የምትለው እንደዚህ አይነት ሴቶች እኮ ናቸው። የባህል ሙዚቃ ሞዚቂ ሲባሉ አውደ አመት ጠላው ሲቆረስ፣ አውደ አመት ዳቦ ሲቀዳ፣ አውደ አመት ዳቦ ሲቀዳ፣ ዳቦ ሲቀዳ፣ አውደ አመት ፍየል ሲጠመቅ፣ አውደ አመት ቄጤማ ይበላል። አውደ ይሄ በቃ እንዲህ አሁን ሪሚክስ የሆነ ኮላብ የሆነ ነገር ላይ ነው ያለነው። ተመለሱ፣ ወደ ሰገባችሁ ግቡ። ተናግሬያለሁ። ካልቸር ደስ የሚለው ነገር ይሄ ነው። እኛ ቤት ብቻ ነው እንዴ ዋዜማ ምግብ የሌለው? በስርዓት የተደረ ምግብ የለም። በቃ መፋጠጥ ነው። እውነቷን እኮ ነው። አብዛኛዎቹ ኢትዮጵያውያን ጋር በዓል ነገ ከሆነ የዋዜማ ቀን እህል የሚባል ነገር የለም። ወይ በቁሌት ትበላታለህ አሊያም ደግሞ አንድ ላይ ከነገ ጋር አንድ ላይ ትበለዋለህ። ቁጭ ብለህ ድስት ጋር ማለት ነው። ጥበቃ በለው ሙሽራ። ይህ እኮ እኛ ቤት ብቻ መስለኝ ነበረ። ለካ ሁልሽም ጋር ነው ያለው። በዚህ በዓል ላይ እናቱን እንደዚህ እንደኔም ያግዛል ዓለም ላይ አታገኙትም። የምር ምናልባት ካለቅ ኮሜንት ልቀበል። እናቱን እንደዚህ የሚያግዝ እኔ አሁን በኔ ምክንያት እናቴ አርፋለች። ፈጣሪ መስግን እያለች ነው። እኔ በዚህ ሰዓት ከተማ ዞሬ ምንም አላገኝም፣ ግን እናቴ አንዴ መርቃኝ የዘላለም እረፍትም ደስታንም አገኛለሁ። ከተማ ውስጥ እኔ አልዞርኩ ምንም ስለማላረግ ኖርማል ነው። ግን እንደኔ እናቱን ምረዳ ሰው ካለ ኮሜንት ላይ ደቅበል። የምር ዋው ኮሜንት ላይ ደቅበል። የምሬን ነው የምላችሁ። ነይ ቅድም በላውንደሪ ያጠርሹ ነይ ተመልከችልኝ። ነይ በቅድም ባረቄ ዶሮዋን ያቁላላሻት ነይ እስቲ ነይ ጉድሽኒ። እኔ ሴቶቹ ላይ የዘመትኩኝ አይደለም፣ ነገር ግን ከ100% 20ዎቹ የሚሆኑት ሶሻል ሚዲያ ላይ በእንደዚህ አይነት ነገር እየወጡ ስም እያበላሹ ነው። ሴት ልጅ ስትባል አስተዋይ፣ ብልህ፣ ቤቷን የምትመራ ነገሮችን አስተውላ የምታደርግ ብሪሊያንት ተደርጎ የሚታሰብ ነበር። አሁን በነበር አስቀሩት። ለዛ ነው ምጮኸው። አብዛኛውን ጊዜ ልጆች የሚውሉት ከእናቶች ጋር ስለሆነ እኚህ ሴቶች እናት ስለሚሆኑ ታሪክ የሚነግሯቸው የተበላሸ እንዳይሆን ጥሩ ታሪክ ነገራቸው ነው። ይመች። ለማንኛውም በርተው ወንድሜ። አንደኛ ማኔ ፓርት 2 በሉት። በቃ ሰብሰብ አድርገንላችሁ ይዘንላችሁ የመጣ ነው የበዓሉን ቫይብ ነበረ። ይህ ሰሞን የትንሳኤ በዓል ነው። ሁላችሁም ባላችሁበት በድጋሚ እንኳን አደረሳችሁ አደረሰን እያልኩኝ ቤተሰቦች መካከል ላይ አዳልጧችሁ የገባችሁ ሰዎች ካላችሁ ሐሳቤን ካልሰማችሁኝ እዚህ ቤት ሰብስክራይብ ሳያደርጉ ማየት ህገወጥ ነው፣ እንደ ባዕድ አምልኮ ይቆጠራል እየተባለ ነው። አናላይሲስን ሳይ ከሚያዩ ሰዎች 57% በላይ ያሉ ሰዎች ሰብስክራይብ ሳያደርጉ ነው የሚያዩ ብሎኝ ጉዴንና መርዶን ቁጭ አድርጎ ነው የነገረኝ። ዋይ ማለቴን አላቆምም። እናንተ ግን ባላየላሽ የምትሉት አሁን 70,000 ሰብስክራይብ እየገባን ነው። ቤተሰቦች ከልብ አመሰግናለሁ። 100,000 ሰብስክራይብ ስንገባ ፕሌይ በተና እዚህ ጋር ስለምትቀመጥ ግሬስ ነው። ወዳችኋለሁ፣ አከብራችኋለሁ። ሐሳብ አስተያየታችሁን እቀበላለሁ። ቤተሰቦች ከሰበብ ማስቀመጥላችሁ ሶሻል ሚዲያ ሊንኮች እየገባችሁ ምርትና አገልግሎቶቻችሁን እንዳስተዋውቅላችሁ ከፈለጋችሁ ኮንታክት አድርጉኝ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እኔ ወንድማችሁ ተሙ ንጉሴና ይሄ ቅሪላ ወንድሜ አብረን በመሆን ሁላ አድርገን እናንተን ለማሳቀና ፈንደቅደቅ ለማድረግ ነው። በቀጣይ ቪዲዮ እስክንገናኝ መልካም በዓል፣ መልካም ቆይታ። Thank you.